ቃልዬ ወይ ቆይ ግን አሁን ወንድሜ ይቅር የሚለኝ ይመስላል እንዴ? አዎ በደንብ ይቅርልሻል። መቼስ አሁን ይቅር ካላለሽ መቼም ይቅር አይልሽ። ባረገልኝ በደንብ ያረግልሻል። ጭራሽ ከጎኗ ቁጭ ብሎ እየተንከባከባት ነው። ይሄማ እኔን ለማስቀናት ብቻ አይደለም። ለነገሩ ቤቱ ላይ እየኖረች አይደል እንዴ? ይሄ እኮ ማስቀናት ብቻ አይደለም። ተዋውቃት፣ ሜርሲ ትባላለች። ትልቅ ባለውለታዬ ነች። ሜርሲ። እንዴት ነሽ ሜርሲ? ሉሊት ታዲያ ምን ፕሮግራሙ ካለቀ በኋላ መጣሻት? ቅድም ስሜታዊ ስለሆንኩ ረሳሁት እንጂ ለዚህ ፕሮግራም ነበር ያመጣሁት። ችግር የለውም። ስለተዋወቅኳችሁ ደስ ብሎኛል። ቃል በቃ እኔ ወንድሜ ጋር ሂጅ እድል ልሞክር። እሺ ቶሎ ተመስገን። ያሰብኩት ስለተሳካ ደስታን መፍጠር ስለቻልኩ እንኳንም አተረፍኩት። እንደዚህ ደስተኛ ሲሆኑ ማየት፣ ሙሉ ቤተሰቡ ሲደሰት ማየት እንዴት ደስ ይላል። ከእድሜ ላይ እድሜ ጨመርኩ፣ ቀናት የተራዘሙልኝ አይነት ስሜት ነው የተሰማኝ። ይናታን እባክህ አናግራት እሺ። ሰላም እንዴት ነሽ? ወንድሜ አቤት። ተነሽ ከእግሬ ስር። አይ ወንድሜ ይቅር ሳትለኝ አልነሳም። አውቃለሁ እኮ በጣም አጥፍቻለሁ፣ ግን እባክህ በቃ ይቅር በለኝ። ይቅር የሚባል ጥፋት አይደለም ያጠፋሽው ጽዮን፣ ይሄ ቀላል ጥፋት አይደለም። አውቃለሁ ወንድሜ፣ በጣም ትልቅ ጥፋት ነው እኮ ይገባኛል። ግን እሺ ቆይ ምን ላድርግ? ይቅር ልልሽ አልችልም። ለአሁኑ ግን ተነሽ። አይ ወንድሜ እኔ ደግሞ ይቅር ካላልከኝ አልነሳም። እውነቴን ነው፣ እዚሁ እንደፈለግህ አድርገኝ እንጂ አልነሳም። እባክህ ይቅር በለኝ። ተነሽ አልኩኝ። ይቅር ብለኸኝ ነው? ወንድሜ በጣም እውነት በጣም ነው የምወድህ። ቆይ እኔ ያለ አንተ ማን አለኝ? ቆይ አንተ ከተውከኝ ማን እንዳንተ ይችለኛል? ብዙ አታውሪ። ይቅር አላልኩሽ። ይሁን እንዴ ሜርሲ፣ እዚህ ምን ትሰራለሽ እንዴ? አንተ ራስህ እዚህ ምን ትሰራለህ? እየተከታተልከኝ ነው እንዴ? ሁለታችሁ ትተዋወቃላችሁ? አዎ ሉሊት፣ አብረን ተምረናል። እንዴ በጣም ደስ የሚል አጋጣሚ ነው። ታዋቂያት ሜርሲ፣ ኤፍራታ ትባላለች። የሷ ልደት ነው። ባለቤቴ ናት። እንኳን ተወለድሽ የኔ ቆንጆ። አመሰግናለሁ።
አንዳንዴ ሁሉም ነገር ከአቅም በላይ ሲሆን ደስታን መግለጽም ሆነ ምንም ነገር ማድረግ ይከብዳል ሲባል በእኔ ስላልደረሰብኝ መግለጽ ደግሞ እንዴት ይከብዳል እል ነበር። ዛሬ ግን በእኔም ላይ ደርሷል። ምንም ነገር ማለት አልቻልኩም። ደስታዬ ከአቅም በላይ ከመሆን አልፎ ህልምም ይመስላል። አዎ አሁን ከህልሜ ነቃው እያልኩ ነበር። ግን ደግሞ እውነት አሁንም አይደለም። እውነት ነው። ልጄ በህይወት አለ። የኔ ውድ ልጅ ስንት ያነባሁለት የተሰቃየሁለት ልጄ በህይወት አለ። አንዱ ልጄ ብዙ ነገሬ ነው። ህይወት እንደ አዲስ እድልና ተስፋ የሰጠችኝ ይመስለኛል። የኔ ውድ ልጅ በህይወት አለ። እንዴት ነው ይሄን ሁሉ ጊዜ እኔ ማወቅ አልቻልኩት? እንዴት ነው ይሄ ሊሆን የቻለው? ብቻ ተመስገን። ጠላት እንዳሰበው አልሆነም። ልጃችን እኛም መቅረብ አይደለም ማየት አይፈልግም። አልቀርባችሁም እያለ እያስቸገረ ነው። ገኒ ናፍቆት ነው ትንሽ ጊዜ ስጡት ትላለች። እኔ ደግሞ ረስቶናል ሌላ ሰው ለምዷል ብዬ ነው ማስበው። ብቻ ምንም ይሁን ብዙ ነገር ያየሁበት ልጄ አሁን ተመልሷል። ትልቁ ያስገረመኝ ነገር የሎሊት እንደዚህ መቀየር ነው። የቤቱን 15% ድርሻ ሰጥታ ልጃችንን አተርፈችልን። ይሄ ለኔ ጨረቃ የህይወት ዘመን ትልቁ ስጦታ ነው። በህይወት ዘመኗ ልትረሳው አትችልም። አሁን ደስተኛ ሆናልኛለች። ተስፋ ማድረግ ጀምራለች። ተመስገን። በቃ እዚህ ጋር ቡና ይፋፈሽ አድርጌ ላፈላላላችሁ። አንቺ አፈላሽው ቡና እኛ ምን እንጠጣ? አታራውጣኝ። ለነገሩ ተስተካከለሽ። እንዴት ነህ? ሰላም ነው ይመስገን። እና ይሄ ቤት ለስራ የመጀመሪያ ነው አይደል? አዎ የመጀመሪያ ነው። ግን ደግሞ ስራዬን በአግባቡ ነው የምሰራው። ልታምነኝ ትችላለህ። ምንም አይነት ስህተት አይፈጠርም። ጎበዝ። እኔም የምፈልገው ይሄን ነው። ማንም ሰው ቢመጣ አዲስ ከሆነብን እንዳታስገባ። አሁን ላይ በዙሪያችን ጥሩ የሚባሉ ሰዎች አይደለም ያሉት።
እሺ አለቃ። አሁን ምን አይነት ነገር ውስጥ ነው የገባሁት? ቡና ከሻይ በምን ይለያል? ያው እኮ ነው እንዴ? ምን ሆነ እንዴ? ኤፉ ባለቤቷስ የት ሄደች? ቀድማ እኮ ነው ያፉን ለማስተኛት የገባችው። በቃ ቀስ ብላ ትምጣ። እስከዛ እኔ ቡናውን ላፈላለሁ። አይ ቡናውን እንኳን ለኔ ታዩ። አንቺ ቁጭ ብለሽ ለፍልፊ። አውሪ ማለት ነው። እኔ ያፈላለሁ። ተይ እንጂ መላጢት። አሁን እኔ ለቡና አንሳለሁ እንዴ? ባልችል እንኳን ጉግል አደርጋለሁ። እሺ ለቡና ጉግል? ኧረ ተይ ሉሊት፣ ያንቺስ እኮ እንደው ከፋ። ያው ነገሮች አፕዴት ስለሚደረጉ ነው እንጂ የድሮውን አፈላል እኮ በደንብ አውቀዋለሁ። ምንድነው መላጢት? ከጊዜ ጋር አብረሽ ተራመጂ እንጂ። ምንድነው ወደኋላ መሄድ? በጣም ይወረኛ። መቼም የእናንተ ወሬ አያልቅም። ሜርሲ፣ አንቺ ተቀመጭ፣ እንግዳችን ነሽ። በቃ እኔ ላፈላለሁ። አመሰግናለሁ። ቃሊት ሄደ። ቤት ውስጥ አጋዥ አለችው። ቀን ሙሉ ቤት ውስጥ ስለዋለች እሷን ላምጣት ብሎ ነው ሄደው። እሺ ጥሩ። እየተጫወታችሁ ቡናውን ላፈላ ነው። እሺ እስቲ ቦርሳውን አስቀምጪው። ሉሊት አጥሚቱን የረሳው እንዳይመስልሽ። እሺ ተይ በቃ አትቀልጅብን። በሉ ተጫወቱ። እና ናታን በአንድ ጊዜ እኮ ትልቅ ሰው ሆነሃል። ውይ በጣም እኮ ብዙ አመት ሆነን። አንቺ ግን ያው ነሽ፣ አልተቀየርሽም። ኧረ ተው፣ ምንም አልተቀየርኩም። ለውጥ የለኝም። አዎ ያው ነሽ። አልወፈርሽም፣ አልከሳሽም። ፊትሽ ላይ ብቻ ትንሽ ለውጥ አለ። ያው ማለት ትንሽ አድግሻል። እሺ ይሁንልህ። ጭራሽ አግብተሃል፣ ወልደሃል። አዎ። አንቺስ ምን ላይ ነሽ? አይ እኔ እንኳን ገንዘብ እያሳደድኩ ነው። ገንዘብን ብቻ ማሳደድ ያዋጣል? አቤት። ማን ልበል? ማን አንተ ደግሞ? እኔ ጥበቃ ነኝ። ብሌን፣ እዚህ ምን ታደርጊያለሽ? ማለት ማንን ነው ብሌን ያልከው? እንዴ ትተዋወቃላችሁ እንዴ? ደግሞ አንቺ ስምሽ ብሌን ነው እንዴ? ኧረ ጋሼ በጭራሽ አላውቀውም። ዝም ብሎ ነው የሚያወራው። የምን ብሌን ነው እንዴ? ብሌን፣ ቆይ ምን ሆነሻል? እሱ ማን ነው? አገባሽ እንዴ? ሰውዬ በሽተኛ ነገር ነህ እንዴ? ቆይ ማን ነው ደግሞ እዚህ አምጥቶ የገተረ? በላውን አሳልፈን ቅርታ። የባለቤቶቹን ፍቃድ ሳልጠይቅ ላስገባ አልችልም። አንተ ያማሃል እንዴ? እሺ በላውን ጠይቅና አስገባል። ሰኒ እርግጠኛ ነሽ አታውቂውም አይደል? ኧረ እኔ አላውቀውም ጋሼ። ምናልባት ተመሳስዬበት ይሆናል እንጂ እኔ አላውቀውም። ሰኒ እኔ ውሸት አልወድም። ምንም ነገር እንዳትዋሽ። መግባት ትችላላችሁ። እኔን አላውቅም ትለኛለች እንዴ? ምን ሆና ነው? መቼም አስገድዷት አይደለም አይደለ? እንዴት አይነት መገጣጠም ነው እዚህ ያገናኘን? ደግሞ ምንድን ነው እንደዚህ ለበሰችው? ቃል ወንድሜ እኮ ይቅርታዬን አልተቀበለኝም። ቆይ ምንድን ነው የማደርገው? እውነት በጣም ነው የጨነቀኝ። ፊቱ ራሱ እንዴት እንደሚያስፈራየው እስኪ። ቆይ ምን አለሽ? ምንም ዝም ብዬ አቀፍኩት፣ ግን ይቅር አላልኩሽም ብሎኛል።
ከዛ ይሁን ብዬ ዝም አልኩኝ። ከተከራከርኩት እኮ እንዳይናደድብኝ ብዬ ነው። እኔ ግን የሚጨክንብሽ አይመስለኝም። ቆይ ህፃኑ የት አለ? ቢያንስ እሱን ሲያይ ይረጋጋል። ደከመው መሰለኝ። ኤፉ ልታስተኛው ይዛው ሄዳለች። እስካሁን ድረስ ግን እኔ እውነት እየመሰለኝ አይደለም። ልክ ነሽ። ከዚህ ሁሉ ጊዜ በኋላ ለማመን ትንሽ ይከብዳል። ሉሊት ቡናሽ አልደረሰ? መቼ የሚደርስ ይሆናል? የሚደርስም አይመስለኝ። ግን ምን ትጨምርበት ይሆን ደግሞ እዚህ ውስጥ? ሲኒው እንዳይሰበርብሽ እንዴ የምታንኳኪው ምንድን ነው አንቺ? የቡና ሲኒ ያልኩሽ ሻይ ነው። ሻዩ ጋር ምን ታደርጊያለሽ? ቡና ያውልሽ እዛ ስላለልሽ። አሁን እኮ የሻይ ሲኒ የምታንኳኳው ቢቀርብን አይሻልም? ቀስ ቡና ላፍላ ብለህ አሁን ከካት ነው ስለ ሁሉም ነገር አመሰግናለሁ። ምንም ማለት አይደለም። በመቀጠል ግን ብዙ የምጠይቀው ጥያቄዎች አሉ። እሺ ጠይቀኝ፣ እኔም ለመመለስ ዝግጁ ነኝ። በመጀመሪያ ልጄ እንዴት ነው በህይወት ሊኖር የቻለው? ሲቀጥል ደግሞ አንተ እንዴት ነው ስለ እኔ ልጅ ልታውቅ የቻልከው? የግድ መናገር ካለብኝ ከመጀመሪያ ብነግርህ አይሻልም? ደስ ይለኛል። እስቲ ንገረኝ። ልጄን ያተረፍኩት እኔ ነኝ። ማለቴ ለተወሰነ ጊዜ እኔ ጋር ነበር። ልጅ በህይወት እንዳለ ሉሊት ታውቅ ነበር። እኔ የትዝታ ቤተሰብ ነው። ጠርጥሬ ነበር። ቆይ ገና አውርቼ አልጨረስኩም። እኔ መጣሁት ለበቀል ነበር። ልጅ እንዲሞት ትፈልጋለች። በእርግጥ አሁንም በህይወት እንዳለ ታውቅ። በሰዓቱ ያዘዘችኝ እኔን ነበረ፣ ግን ደግሞ ውስጥ ያልፈቀደልኝ። ልጁ ሞተ ብዬ የውሸት ድራማ ሰራሁ እና ይህን ያህል ጊዜ ልጄ ካንተ ጋር ነበር? አዎ ከኔ ጋር ነበር። የምትንከባከበው ልጅ እኔን ክዳኝ ከሌሎች ሰዎች ጋር ነበረች። ቆይ ለምን አልተናገርክም? እንዴት አስቻለ? በህይወት እንዳተረፍኩት ካወቀች ለእኔም በጣም ከባድ ነው የሚሆነው። ስለዚህ እስካሁንም ድረስ ታሰደናለች ማለት ነው አይደል? አዎ፣ እራሳችሁን በደንብ መጠበቅ አለባችሁ። እርግጠኛ ነኝ ልጁ በህይወት እንዳለ ስታውቅ እንኳን አንተ ላይ እኔ ላይም ኃይለኛ እርምጃ ነው የምትወስደው። እቺ ባቢዮን ሴትዮ እርግጠኛ ነኝ በአሁኑ አጠፋታለሁ። እሱን አሁን አትወስን። ባዩን ልጅን ደበቅ ማድረግ አለብህ፣ ሌላ ችግር እንዳይፈጠር። በድጋሚ በጣም አመሰግናለሁ ቃል። ሰማኝ ቃል ወንድሜ በዛው እንዳይሄድ ቸው ሳይለንማ ሄደ ወይ ካልሆነ ልከተለው እንዴ? ደግሞ ያስፈራኛል። ተረጋጊና ታናግሪዋለሽ። እንደነገም አይደርስ ያንቺ ቡና።
ስበላ ተሰብሮ ነው የሚቀመጠው። አንዱ እየወጣ እየገባ እንዴት ነው የሚያፈለው? ኧረ እባክሽ ቀስ በይ። ደግሞ ማንም አትጠይቅ ከዚህ በኋላ ራሴ አፈላለሁ። በስኳር ነው በቡና ነው የምትጠጪው? በስኳር ሲሆንሽ ነው በስኳር ነው በቡና ነው የምትጠጪው? በስኳር ነው በጨው? በስኳር ነው በጨው ነው የምትጠጪው? በስኳር ነው በጨው ገኒ ስርዓትሽ በስኳር ነው በቡና ነው የምትጠጪው አለችኝ እኮ። አይ ሉሊ መቼ ነው ግን ቀልብ የምትገዛው? ሰበረች ገድ እቃውን ቀስ በይ። ማለት እስቲ ላያዝልሽ እሱ ቦርሳ ቁጭ አልኩና አለ ውስጥ በቁጥር ስንት ናችሁ? ማለት ስንት ሲኒ ላቅርብ ብዬ ነው። እንዴ ስንት ነው ያለ ነው? ኦኬ ይሄ ተመቶ አይመለሱም። ሊመጡ ይችላሉ። ይመጣሉ። ስለዚህ አንድ 10 ሲኒ በቃ ከኔ አንጠጣ በቃ አንጠጣ እና ለሰ ምንድን ነው? ቆይ ገኒ ተረጋጊ። ሀሳቤን አስረዳት። ቡናውስ? ለካ ቡናውን ቀድቼ ነበር መምጣት የነበረብኝ። ቆይ ችግር የለውም ግን ቡና ፈልቷል ግን ቡና ምንድን ነው ችግር አለ እንዴ? እዚህ እኮ ሰው ካየን ጥሩ አይመጣም። እኔ በጣም እየፈራው ነው። በዛ ላይ ደግሞ እዚህ ስገባ የሚያቀኝን ሰው አገኘው። ከዛ በስሜ ጠርቶ ነው ያስደነገጠኝ። የት ስትገቢ? እዚህ እናንተ ቤት ስገባ። አሁን እኛ ቤት የምታውቂው ሰው አለ ማለት ነው? አዎ አለ። ቅድም በር ላይ አስቆሞኝ ነበረ። እንደምንም ብዬ ሸውጄ ነው ያመለጥኩት። እሺ በቃ እሱን እርሺው። ከዛሬ ውጭ አትመጭም። ዛሬ ራሱ እንዴት እንዳመጣሽ ገርሞኛል። ለማንኛውም ተደናግረሽ እንዳታስይዥ ነው። እሺ ነቃቤ። በተረፈ የምታረጊው ሁሉ ጥሩ ነው። እሺ ነቃቤ። ደግሞ በጥንቃቄ ተንቀሳቀሽ። እሺ ቆይ እኔ ልግባና ከዛ አንቺ ትገቢያለሽ። እሺ እንዴ ወዴት ነው? ወደ ቤቴ ነው። በጣም መሸ እኮ። ታሮጣኝ ቡና እየፈላሁ አይደል እንዴ? ጠጥሽ ሂጂ። በዛ ላይ ደግሞ ለዛሬ አታድሪም እንዴ? አይ አላድርም፣ መሄድ አለብኝ። እንደዛ ከሆነ ቆይ በቃ ልሽኝሽ። እናት አመቃልኝ መሸ። ደውላለሽ? እሺ በቃ እንደዋወላለን እና ልሸኝሻ። እኔ እሸኛታለሁ። እሺ በቃ ቻው፣ ሰላም እደሩ። እሺ ግን ስለ ደከማት እኮ በዛ። አዎ ቀኑ በጣም አድካሚ ነበር። በዛ ላይ ደግሞ ያልጠበቀችው ነገር ገጥማት ደስታና ሐዘኗ ተቀላቅሎባት ግራ ተጋባች። አዎ እሱስ ለሁላችን ነው፣ ለእሷ ብቻ አይደለም። የኔ ልጅ አሁን ከተሰበሰብን አይቀር እስቲ አንድ ነገር ልናገር። ግን ምንድን ነው? ተናገሪ። የኔ ልጅ እኔ እንደ እናታችሁ ነኝ። ናታን
መቼም እኔን እምቢ እንደማትለኝ አውቃለሁ። ደስታችን ሙሉ ይሆናል። እባክህ ከእህትህ ጋር ተስማሙ። እባክህ ልጄ፣ ከሰው ስተት ከብረት ዝገት አይጠፋም እኮ። ይቅር በላት እባክህ። ገኒ፣ አሁን ሌላ ንግግር አያስፈልግም። ሰላሜ እንዳነሱኝ። እኔ ምን እንደተፈጠረ የማውቀው ዝርዝር ጉዳይ የለኝም፣ ግን ደግሞ የግድ መስማማት አለባችሁ። ለመስማማት ደግሞ ከዛሬ የተሻለ ቀን የለም። ውሳኔውን ለእኔ ተው። ያጠፋችሁ ጥፋት ይቅር የሚባል አይደለም። እኔ ልጅ ሰው አልገደለች። የቱ ከባድ ጥፋት አጥፍታ ነው እንዴ? ሁሉም የሚያደርገውን ያደረገችው። ለምን እንደዚህ ትሆናለህ? አንድ እህትህ እኮ ናት። እሷ ያለ አንተ ያለ እሷ ማን አላችሁ? ማን አላችሁ? ሁለታችሁ እኮ ናችሁ። ዳጊ ና እስቲ። የኔ ልጅ እስካሁን ሰዓት የት ነበርክ? በዛ ላይ ደግሞ ስደውልልህ ስልክህ አይሰራም። ምንድን ነው? እኔ እኮ የዚህ ቤተሰብ አባል አይደለሁም። ለምን ጠይቁኛላችሁ? ይቅር በለን ዳጊ። እኔ የሁሉ ሰው የሚገኝ አልመሰለኝም ነበር። ለብቻዬ ጊዜ ማሳለፍ ስለፈለኩ ብቻ ነው። ግን ሌላ ፕሮግራሞች ሲኖሩ እክሳለሁ። ምንም አትበሉ፣ አታስመስሉ። ሲጀምር አትወዱኝም። እኔ ልጅ ለምንድን ነው የማንወድህ? ተው ዳጊ፣ እንደዚህ አትበል። በአጋጣሚ ነው አልኩህ እኮ። አታስመስሉ። ሲጀምር አትወዱኝም አውቃለሁ እኮ እንጂ። ተው የኔ ልጅ ተው፣ እንዲህ እንዳትል። እኔ እናት እያለሁ አንቺም አታስመስይ። አብረሻቸው አይደለ እንዴ ያልሽው? አሁን ስታይ ነው ልጅሽ መሆኔ ትዝ የሚልሽ? አረ እንደዛ አይደለም የኔ ልጅ፣ እባክህ ተው። ደግሞ ትልቅ ዜና አለ። የእህትህ ልጅ እኮ በህይወት አለ፣ አልሞተም። በጣም ደስ ይላል። እሱን እያከብራችሁ ነበራ? ዳጊ አትገረምም እንዴ? በህይወት አለ እኮ ነው የምልህ። እና ምን ይተበስ? ተይ በቃ ገኒ፣ ሂድ ወደ ላይ ውጣ። ሌላ ችግር እንዳታመጣ። እውነቱን ሳወራ መረረ? የምን እውነት? ሂድ ከፊት ያንተ ህፃን። ቆይ አንተ መቼም አትለወጥ። አትሰማም እንዴ? የእህት ልጅ ተገኝቷል። ቆይ አንተ ከመጀመሩ ነው እንደዚህ ነፈዝ ይሆንከው? አሁን ቶሎ በል ወደ ላይ ውጣ። በቃ እኔ ከዚህ በላይ እዚህ መቆየት አልችልም። ግን እኮ የጠየቅነን አልመለስክልን። ምንም ማውራት አልፈልግም። ወንድሜ እንደፈለግክ አድርገህ ቅጣኝ፣ ግን እባክህ ፊትን አታዙርብኝ። እኔ እኮ ያላንተ ማንም የለኝም። ሲሆን ምንም ልልሽ አልችልም። እንዴ ቆይ ይሄን ያክል እኔ ምን አደረግኩኝ? ፈልጌ እኮ አይደለም። ምንም ብትይ ልቤ ልታራራዎች። ስለዚህ አርፈሽ ቁጭ በይ። ወንድሜ መናገር የማልፈልገውን ነገር እንድናገር አታድርገኝ። ምንድን ነው እሱ? ተናገሪ። ወንድሜ ፈልጌ ሳይሆን ተደፍሬ ነው ያረገዝኩት። ምን እያልሽ ነው እንጂ? አዎ ወንድሜ፣ ከመናገር ውጭ አማራጭ የለኝም። ለዛ ነው የነገርኩ። ከቃል አንድ ያርግሽው ፍቅረኛሽ አይደል? አረ በጭራሽ ወንድሜ፣ ቃል ፍቅረኛ አይደለም። አላምንሽም። ማን የደፈረሽ? እውነቱን ተናገሪ። ውሸትሽን ይሁንና ጽ